በምን አይነት መንገድ ሊገልጹት ይችላሉ የሚለውን አብረን የምንከታተል ይሆናል። ስለዚህ እንግዲህ ወንድም አንተ ነገሮችን እንዳደረግ ግድያውንም አንተ እንደፈጸምክ ነግሮኛል። ስለዚህ እኔ ቤት ውስጥ አስክሬን ያስቀመጥኩ አንተ ነህ ማለት ነው። ጓደኛ የነገረኝ እንግዲህ አንተ መሆንህን ነው። የምትመልስልኝ ነገር አለ? ምንድን ነው የምትለው? ቁጭ በልና ንገረኝ። ቁጭ በልና ንገረኝ። ምንም ያደናግጥ ነገር የለም። ቁጭ በልና ተናገር። ጭራሽ እኔ ላይ ምንድን ነው አንተ ላይ? ቁጭ በልና ንገረኝ። ነገሩን እኮ ነው የምልህ። ጭራሽ እኔ ላይ እያለ ነው። አንተ ነህ ማለት ነው ነገር ያደረገው? ምንም ዝም ብሎ ያላልኩትን ነገር የሚያወሩት እኔ ከዛ የዛን ቀን ታውቀኛለህ። ከሱ መጠን በላይ ሱስ ተጠቅሜ መኪና ውስጥ እንደነበርኩ ታውቃለህ። እንደዚህ ነገር አልወሩም አልኩህ። ምንም ነገር ያልኩት ነገር ምንድን ነው? እርስ በርስ የምትወቃቀሱ አንተ እሱ ነው የገደለው ስትል ነበር። እሱ ነው ቤት ውስጥ ያስቀመጠው ያለ ነገር አልኩም አልኩህ። ለምን ነው ዝም እንዲል የምታደርገው? እሱ እየተናገር በቃ ጀመረኛ ስለ ዶክመንቶች አልምናውቀው አስክሬን የምትለው እኛ ወንድም የምናውቀው ነገር የለም እኮ የራስን እንትን እያላክክብን ነው እንዲ ያለው የራስን ወንጀል እኛ ላይ ለማላክ እየሞከርክ ነው። እንዴት ነው ወንጀል እየደፈደፍክብን እኮ እኛ ላይ። አሁን እኔ ጋር ጥያቄ ሆኖ ትክክለኛ የሆኑትን ጥያቄ ነው የጠየኩ ያሉት። እኛ ግን የማናውቀው ነገር ነው። ታዲያ እኔ ትክክለኛ የምናውቀው ስለ ፋይል ነው። እኛ ስለ ፋይል ነው የምናውቀው። እኛ ስለ ፋይል ብቻ ነው በቃ ዶክመንት ነው የምናውቀው። ስለ እሱ ብቻ ነው የምናውቀው። አስክሬን እዛ ቤት ምንም አልወሰድክም? አልወሰድንም። ታዲያ ማን ነው እዛ ቤት አስክሬን አምጥቶ ያስቀመጠው? አንተ የራስን እንትን እኛ ላይ ያላክ እኮ ነው ያለው። አንተ ምን አባ ነው የራስን ምንድን ነው የራስን ምንድን ነው የራስን የማስቀምጠው? ልቀቀኝ ወደዛ። ምን የራስን ነገር የማስቀምጠው? የራስን ወንጀል እኛ ላይ ለማላክ እየሞከርክ ነው። እኔ እየጠየቅኩ ያለው ተገቢ የሆነውን ጥያቄ ነው። ማን ነው እዛ ቤት አስክሬን ያስቀመጠው? ስለ አስክሬን አናውቅም። እኔም ወንድሜ ስለ አስክሬን ስለዚህ አናውቅም አለ እኮ። የራስን ወንጀል እኛ ላይ ለማላክ አትሞክር። ይሄ የምትደብቀው ነገር አለ? ነገርኩህ እኮ እኛ የምናውቀው ስለ ፋይል ብቻ ነው። ፋይል እናመጣለን፣ እሳትን አስገብተን አስቀምጣለን። የሚወጣ ካለ ይዘን እንወጣለን። ስለ አስክሬን የምትሆነው ሌላ ሰው የለም። እኛ ነው የምንገባው። አንተ ነው ያለው ቤት ውስጥ። ስለዚህ አንተ ነው የምትሰራው የምችለው ወንጀል ነው። ሌላ ሰው የለም ቤት ውስጥ። የራስን ወንጀል እኛ ላይ ለማክረግ እየሞከርክ ነው ማለት ነው። ይህን ማለት ጭራሽ በድፍረት እኔ ፊት ለፊት ቁጭ ብለህ ወንጀሉን አንተ ነው የፈጸምከው ትለኛለህ። ታዲያ ሌላ ሰው አለ ከኛ ያለ ውጭ የሚገባ? አንተ እኔን ነው ወንጀለኛ የምትለኝ? እኔን ነው እናንተ የምትጠይቁትን ብቻ ጥያቄ መልሱ። ጭራሽ የመለስ ነው የምናውቀው ስለ ፋይል ነው። ፋይል ነው የምናውቀው። ፋይል አስገብተን እናስገባን በሳጥን። ሌላ ነገር የምናውቀው ነገር የለም። ጭራሽ እኔን ሌላ ችግር ካለ ራስ ጋር ነው የሚሆነው። በቃ እኛ ጋር ምንም ያለን ነገር የለም። ውድ ቤተሰቦች እኔ ምንም ነገር ጭራሽ እኔ ወንጀለኛ ትለኛለህ? የደበደበክ ነው እኮ እዚህ ጋር በጉልበት እኮ ነው እመኑ እኮ ነው እያልከን ያለው። በፍቅር እኮ እየጠየቅን አይደለም፣ እየደበደበክን ያለው። አንተ እንዴት ነው እያሳመንከን ነው ያለው። አዎ ጎዳና ላይ ነበርን፣ ጎዳና ተዳሪ ነን። ስለዚህ ጎዳና ላይ ነበርን። በሰዓቱ የሆነ ችግረኛ ነበር። አሁን ህይወታችን እንትን ብሏል፣ ተለውጦልናል። አሁን አንተ የሆነ ወንጀለኛ ላይ ለማላከክ እየሞከርክ ነው በጉልበት በድብደባ። ውድ ቤተሰቦች ወይ የምታስቡ እንኳን ሰሩና እንትን በሉ። ውድ ቤተሰቦች እዚህ ጋር እንደተረዱ የሚፈልገው ማንም ሰው ላይ እኔ በጉልበት ያልሰሩት ወንጀል ለማላከክ እየሞከርኩ አይደለም። ከዚህ በላይ ጉልበት እንትን አለ። ግን ተገቢ የሆነውን ነገር ህግም የሚፈቅደውን ነገር ለማድረግ ነው እየሞከርኩ ያለሁት። እውነት ነው ስሜታዊ ሆኜ እነሱ ላይ ጉልበት ተጠቅሜያለሁ። እንዲያምኑ ግን አይደለም። የምታውቁትን ነገር ሰው ሲክዳችሁ ምን አይነት ስሜት ሊሰማችሁ እንደሚችል ግልጽ ነው። የምታውቁት ነገር ነው። ያ ነገር ነው የተፈጠረብኝ እንጂ ማንንም ሰው የመጉዳት ፍላጎት ኖሮኝ አይደለም። ተነሱ፣ ተነሱ፣ አስወጣቸው።